ይሄ ምንድነው አለ። ይሄ ምንድነው ብሎ ሲል 20 ጨምርለት ብለውኝ ነው አለ። ለምንድነው የሚጨምሩልኝ? አይ ቅድም በሴፍ ላውርደው ብዬ ስላስደነግጥኩኝ የሞራል ካሳ 20 ጨምርለት ብለውኝ ነው አለ። አላህ እኔና እናንተ ብንሆን ስልጣን ላይ ሆነ የሆነ አደብ የልብሳቸውን ጫፍ ያስኩኝና ሄጄ ያ መሐመድ አሁን ነው እንግዲህ ነገሩ ያ መሐመድ አንተ መሐመድ ሆይ ብሬን አትመልስም እንዴ? ኢነኩም በኑ አብዱል ሙጠሊብ ሙጠል ባህሪያችሁ ይሄ ነው። የአብዱል ሙጠሊብ ቤተሰቦች ትበደሩና በጊዜው አትመልሱ፣ ታመላልሳላችሁ። አመላችሁ ነው። ገና እኮ ነው እለተ ቀጠሮ አልደረሰም እኮ። እሱ ሌላ ዓላማ አለው፣ ሌላ ነገር ነው እሱ የፈለገው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ አይ ቀኑ አልደረሰም ምናምን ብለው መከራከር አልፈለጉም። ዝም አሉ። አጠገባቸው ላይ አቡበከር አለ፣ ዓልይ አሉ፣ ዑመር አሉ። ዑመር ደግሞ እንደምታውቁት ቁጠኛ ናቸው። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረብል ዓለሚን ሰለላሁ ወሰለመ ወባረከ ዐላ ረሱሊሂል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕዱ አዩሀል አሒባህ አላሁ ረቡል ዒዘቲ ወልጀላል ረመዳንን ሳይለየን በኢማን በአማን በሀገር ሰላም እንዲህ ተሰብስበን ልንጾም ያበቃን አላህ ለሱ የሚመጥነው እሱ በሚያውቀው መልኩ ሰማይ ምድር የሞላ ሙሉእ ምስጋና ለአላሁ ስብሓነሁ ወተዓላ ይገባው። አልሐምዱሊላህ ረብል ዓለሚን። በዛሬው ፕሮግራማችን የሙእሚኖች መገለጫ ባህሪያት የሚለውን ለማየት ነው ሙከራ የማደርገው። ቁርአን ውስጥ ስለ ሙእሚኖች መገለጫ ባህሪያት በጣም ብዙ ነው የተጠቀሱት። ከነዚያ ውስጥ በደንብ አድርጎ ከገለጸባቸው ቦታዎች ውስጥ አንዱ ፊ ሱረቲ አልፉርቃን ያለው ቅድም ወንድሜ ፈጅዛሁላሁ ኸይር በሚያምር ድምፅ የቀራቸው አያዎች ሙእሚኖችን በደንብ አድርገው ገልጸዋል። ይህንን ርዕስ የመረጥኩበት ምክንያት ዛሬውን በተል ኢስላም ፊል ዓለም አብዛኛው ቦታ በሚባል ደረጃ እስሙን ቢላ ሙሰማ ሆነናል፣ ስም ብቻ ሆነናል። ተግባሩ ላይ ብዙ መጠፋፋት እየታየ ነው ያለው። ኢዘን በዚህ በታላቁ ወር አላህ ዘንዳ በጣም በምንቀርብበትና አላህ በሚወደው ወር ላይ እነዚህን ባህሪያቶችን መላበስ የበለጠ አላሁ ጀለ ወዐዝን ያስደስተውና በዚህ በተከበረው ወር ተጠቃሚ ያደርገናል በሚል እንደው እስቲ ስለነዚህ ባህሪያት ለኔም ለእናንተም መገሰጫ እንዲሆን የተወሰኑትን እንድናይ ይህንን ርዕስ የመረጥኩት ለዚያ አላሁ ረቡል ዒዘቲ ወልጀላል ባሪያዎቹን እንደው ሲገልጻቸው ወዒባዱ ረሕማን አላቸው። ጅማሩ ላይ የእነሱን ባህሪ 13 ባህሪዎች ተገልጸዋል። ሰዓት የበቃኝን ያህል አይና የቀሩትን ደግሞ በሚቀጥሉ ፕሮግራሞቻችን እናያለን ኢንሻአላህ። ሁሉንም ማየት ስላለብን ወሳኝ ስለሆኑ ወዒባዱ ረሕማን አረሕማን የአዛኙ አላህ ባሪያዎች እኮ ባህሪያቸውን ሊዘረዝር ነው። ለምን ረሕማንን መረጠ ያላችሁ እንደሆነ ዒባዱ ሸይጣን ፈለማ ቂለ ለሁ ዕቡዱ ረሕማን ቃሉ ወመን ረሕማን አላሁ ረቡል ዒዘቲ ወልጀላልን አዛኝ የሆነውን አላህን ተገዙ የተባሉ ጊዜ የመካ ሙሽሪኮች ወመን ረሕማን ረሕማን የምትለው እሱ ማን ነው? ይሄ ረሕማን የሚለውን ስም ጭራሽ አንቀበለውም አናውቀውም ብለው አምፀው እምቢ ብለው ነበረ። ሙእሚናኖችን ሲያደንቃቸውና ማንነታቸውን ሲገልጽ በዚህ ሲፋው መጣ። ከነሱ ተቃራኒ ስለሆነ አመለካከታቸውም ተግባራቸውም ረሕማንን ተቀብለው ረሕማንን ለማስደሰት የሚኖሩ ስለሆኑ ሙእሚናኖች ወዒባዱ ረሕማን
ከነዚያ ዒባዱ ሸይጣን ከሆኑት በተቃራኒ የሆኑት የኔ የአዛኙ ጌታቸው ባሪያዎች የሆኑ ሰዎች እኮ መገለጫቸው ይሄ ነው። ለዚህም ሲባል ኢብኑ ተይሚያ ረሕመቱላሂ ዐለይህ ሒዝቡላህ ምንድነው ሒዝቡላህ ወሒዝቡ ሸይጣን ሲፋቱ ዒባድ ረሕማን ወሲፋቱ ዒባድ ሸይጣን እያሉ ብዙ ያብራራሉ። አላሁ ስብሓነሁ ወተዓላ ዒባድ ረሕማንን ደጋግ ባሪያዎችን እናንተን ሲገልጽ ቃለ ስብሓነሁ ወተዓላ ያ ጀማዓ ከማ ነቁሉ ወኑከርር አላሁ ረቡል ዒዘቲ ወልጀላል ያ አዩሃ ለዚነ አመኑ ብሎ የጠራን ጊዜ ልዩ ማዕረግ ነው። ዓለም ላይ የሚመጥነው መሰል የሌለ በጣም ልዩ ማዕረግ ነው። የእናንተ በእኔ ያመናችሁ ባሪያዎቼ ሆይ ብሎ በማዕረግ ሲጠራን፣ እዚህ ጋር ደግሞ ባህሪያችንን ለየት ባለ ማዕረግ እየጠራ ነው ያለውና እነዚህም በምናውቅበት ጊዜ እዚህ ውስጥ ለመግባት ይረዳን ዘንድ ነው ማየትም የፈለጉት። ቃል ወዒባዱ ረሕማን ከነዚያ ተቃራኒ አለዚነ የምሹነ ዐለል አርዲ ሐውና አላህ አየ ሲገልጻቸው ከእርምጃቸው ገለጸ ጀመረ። ትህትናቸውን፣ ተዋዱዓቸውን፣ መተናነሳቸውን እርስ በርሳቸው በሚኖሩበት ጊዜ ማህበራዊ ህይወታቸው በምን መልኩ ያማረ ስለመሆኑ ገለጸ። የምሹነ ዐለል አርዲ ሐውና ያኒ ቢሱኩን ርግት ብለው ወቢልወቃሪ በጣም ሰኪና ተሞልቶባቸውና ተረጋግተው ነው የሚሄዱት አለ። አይክለፈለፉ፣ አይሮጡ፣ ችኩል ችኩል ያለ ማንነት የላቸው። እርምጃቸው እንኳን ስክን ያለ ነው አለ። አንደኛውን እግራቸው አንስተው ሌላኛውን እግራቸውን ሲያነሱ እንደው ሲራመዱ እነዚህን የሚገልጻቸውን ሰዎች ምድር ላይ አይታቻቸው ከሆነ መሬትን አረጋገጣችንን ያላሳመርን እንደሆነ ትሰነጠቅብናለች ብለው የሚጠነቀቁ ይመስላሉ። ረአይቱ ፊ ሐያቲ ኡናሰን ከሲራ ሚነል ዑለማኢ አልአጅላ ታላላቅ አኢማዎችን አይቻለሁ በዚህ ዙሪያ ላይ። ወሚማ ረአይቱሁ ሸይኹና ሸይኽ ወላ ቱሰዒር ኸደከ ሊናሲ ወላ ተምሺ ፊል አርድ መረዓ ሰዎችን በምታናግርበት ጊዜ አገጭህን አቀብለሃቸው አታናግራቸው። ቢማዕና እነሱ ሲያናግሩ ፊትህን ስጣቸው፣ ጀርባ ሰጥተህ አታድምጣቸው። ወይንም አንተም ስታናግራቸው ጀርባህን ሰጥተህ ወይንም ወደ አንድ ጎን ዞር ብለህ አታውራቸው። የትህትና መገለጫ፣ የሙእሚን መገለጫ፣ የመልካም ሰው መገለጫ ክፉም ሰው ይሰየም ፊት ለፊቱ ላይ፣ መልካምን ሰው ይሰየም ፊት ለፊቱ ላይ ፊቱን ፈገግ አድርጎ እያየ ማውራት ነው። እያየህ ስታወራው፣ እያየህ ስታደምጠው ለሱ ያለህን ክብር ነው የምትገልጸው። ሰዎችን ባከበርን ቁጥር እንከበራለን። ሰዎችን በናቅን ቁጥር እንዋረዳለን፣ እንወርዳለን። ስለዚህ ሉቅማን ዓለይሂ ሰላም ልጃቸውን በጣም ማረቅና ማሳመር ፈለጉና ወላ ቱሰዒር ኸደከ ሊናሲ ሰዎችን ስታናግር ጀርባህን አቀብለህ ወይንም ጎንህን አቀብለህ ወሬያቸው እየደበረህና እየጨነቀህ አትስማ። እነሱን ማውራት እየደበረህና እየጨነቀህ አታውራ። ወኻሰተን መዓ አህሊና ወመዓ ዘውጃቲና እቤት በምንሆንበት ጊዜ በተለይ ወንዶች እኽዋን ሚስቶቻችንን በምናወራበት ጊዜ ፊታቸውን እያየን ወሬያቸው ቢጥመንም ቢደብረንም ምንም ይሁን ምን ወሬያቸው ፊታቸውን እያየን ስናወራ ያ ነው ትክክል የሚሆነው። ኢስላም የከለከለው ባህሪ ነው። ጀርባ ማቀበል የንቀት ምልክት ነው። ጀርባ ማቀበር ወሬ ደብሮኛል ምልክት ነው። እኛ ደብረሽናል ካልናት፣ እኛ ከናቅናት ውጭ ላይ ደግሞ የሚንከባከባትና የሚያቀርባት ስለሞል ይሄ እንጣጥ ያለ ድምፅ፣ ከወግ ያለፈ ድምፅ፣ ጮክ ያለ ድምፅ በብዛት ያላዋቂዎች የመሃይማን መገለጫ ነው። አላሁ ረቡል ዒዘቲ ወልጀላል እዚህ ጋር የሉቅማንን አባባል ቀጥታን ያመጣው ኢነ አንከረል አስዋቲ ለሰውቱል ሐሚር የተጠላ ድምፅ ከድምፆች ውስጥ የአህያ ድምፅ ነው። ስለዚህ
እንደ አህያ ይጠንጣጥ እያልክ አታውራ በማለት አላሁ ረቡል ዒዘቲ ወልጀላል የሉቅማንን አባባል በቀጥታ ገለጸው። ኢዘን ድምፃችን ስክን ያለ እርምጃችንም ያማረ መሆን መቻል አለበት። እርምጃ ለምንድነው ይህን ያህል ትኩረት ተሰጥቶት? ለምንድነው ይህን ያህል የምሹና ዐለል አርዲ ሀውና ረጋ ስክን ብለው ያለ ኩራት ያለ መንጠባረር የሚሄዱት ብሎ ለምን ገለጻቸው ያልክ እንደሆነ ኩራት የኩፍር መገለጫ ነው። ኩራት የጀሃነም ሰዎች መገለጫ ነው። ሰኪና፣ እርጋታ፣ ተዋዱዕ፣ መተናነስ የሙእሚኖችና የጀነት ሰዎች መገለጫ ነው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ላ የድኹሉል ጀና መን ካነ ፊ ቀልቢሂ ሚስቃሉ ዘረትን ሚን ኪብሪን አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ። ጀነት አይገባም እንተቤ ሰግዶ ጾሞ ሰድቆ ሐጅ አድርጎ መልካም ሰርቶ ወላጆቹን ኸድሞ ሚስቃሉ ዘራ ኢምንት የምታክል ልቦናው ላይ ኩራት ያለበት ሰው ጀነት አይገባም። ሚን ሪጃሊ ወሚን ኒሳ አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ። ኻፈ ረጁል ከነሱ ውስጥ ከሚሰሙት ውስጥ አንዱ ፈራ፣ ደነገጠ። ያ ረሱለላህ አላቸው ሰለዋቱ ረቢ ወሰላሙ ዐለይህ ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነን ወነዕሉሁ ሐሰና። ሰው እኮ አንድ ሰው ልብሱ ያማረ ጫማው ያማረ ጥሩ መልበስ ሊወድ ይችል ይሆናል። ይሄ ኩራት ውስጥ ይገባል እንዴ አላቸው። ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ ኢነላሃ ጀሚሉን ዩሒቡ አልጀማል። አላሁ ረቡል ዒዘቲ ወልጀላል ውብ ነው፣ ውበትን ይወዳል፣ ውብነትን ይወዳል። የሙእሚን መገለጫ አንዱ ውብነት ነው፣ ማማር ነው፣ ባለው አምሮ ሰምሮ መውጣት ነው። አጠሁሩ ሸጥሩል ኢማን አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ። ንጽህናን መጠበቅ ከኢማን ክፍል ውስጥ ከፊሉ ነው፣ ግማሹ ነው አሉ ሰለዋቱ ረቢ ወሰላሙ ዐለይህ። ኢዘን ያ አደለም አሉና ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልኪብሩ በጠሩል ሐቂ ወገምጡ ናስ። ኪብሩ ብሎ ማለት ኩራት ብሎ ማለት እውነታን እያየ ከስሜቱ ጋር ከፍላጎቱ ጋር ከሱ አመለካከት ጋር ስላልገጠመ አልቀበልም ብሎ መወርወር ነው። ወገምጡ ናሲ ሰዎችን አሳንሶ ማየት ነው፣ ሰዎችን መናቅ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዘን የመጀመሪያው ሲፋቸው ተዋዱዕ ነው። ተዋዱዕ ሲባል አካል ላይ የሚታይ ነገር ሲሆን ያ አካል ላይ የሚታየው ደግሞ ቀልብ ውስጥ ያለ ነገር ነው። ሰብሰብብን ሙእሚን ቀውይ ነው። ሙእሚን ጀግና ነው። ሙእሚን አይደፈርም። ሙእሚን በእያንዳንዱ እንቅስቃሴው ሙእሚንነቱን ያሳያል። ቀና ብሎ በመራመድ ዛሬ እንትን ይሄ ምንድነው ሳይንሱን ያጠኑ ሰዎች ሳይኮሎጂን ያጠኑ ሰዎች ቀና ብሎ መራመድ፣ ደረትህን ከፈት አድርጎ መራመድ የልበ ሙሉእነት መገለጫ ነው። ምን ይሰጣሃል? በራስ መተማመንን ይሰጣሃል አላሉ? ስትራመድ ስብር ብለህ አትራመድ ብለው አላሉህም? ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ አቡ ሁረይራ ሲገልጿቸው ረዲየላሁ ዐንሁ ወአርዳ ሲራመዱ ሰለላሁ ዐለይሂ ወሰለመ ልክ ከዳገት የሚወርዱ ይመስሉ ነበረ። ያኒ ሲራመዱ ፈጠን ፈጠን ብለው የጀግና እርምጃ ነው የሚራመዱት አሉና ቲልከ ሚሽየቱ ኡሊል ዐዝሚ የኡሉል ዐዝም በሙሉ እርምጃቸው ያነበረ የስፖርተኞችን እርምጃ ነበረ የሚራመዱት አሉ ሰለዋቱ ረቢ ወሰላሙ ዐለይሂን ሲገልጿቸው። ስለዚህ ይሄ እንደዚህ ስብር ብሎ ማለት ያ አይደለም። ثم قال عمر رضي الله عنه وأرضاه إنما الخشوع في القلب خشوع ያለው መተናነስ ያለው ቀልብ ላይ ነው።
ቀልብ ላይ ነው። ቀና በል አሉ ረዲየላሁ ዐንሁ ወአረዳ። ኢዘን እኽዋኒ ይህ ነገር ተራ መስሎ ሊታይ ይችላል፣ ግን ማህበራዊ ህይወታችንን ምን ያህል እንደሚያሳምረው፣ እርስ በርሳችን መሃል ላይ ያለውን ነገር ምን ያህል እንደሚያከባብረን፣ ሰዎች ዘንዳ ምን ያህል እንደሚያስወድደን ሞክሩና እዩት። የሚኮራ ሰው አጠሉ። የፈለገ ጥቅም ቢኖራችሁ እሱ ጋር እንደው ካልቸገረን በስተቀር የሚኮራ ሰው ጋር እንሄዳለን። ወኻሰተን ዱዓቱ ወልዑለማኡ ዱዓቶችና ዑለማዎች ይህንን ባህሪ ያልተላበሱ እንደሆነ እንዴት ነው ሰዎችን ወደ ቀና መንገድ ልንጠራ የምንችለው? ዑለማዎች፣ ዱዓቶች ከማህበረሰቡ ጋር የተቀላቀሉ የቀረቡ ሙተዋዲዕ የሆኑ ለሁሉም የሚተናነሱና ለሁሉም የሚመቹ ካልሆኑ እንዴት ነው የኢስላምን ተልኮ ማድረስ የሚቻለው? አልዑለማኡ ወረሰቱል አንቢያ የዑለማዎች የነቢይ ወራሾች ናቸው። ኩሉም ቢሐሰቢ ዒልሚ ሁሉም በሚያውቀው ልክ ነቢዩን ወርሷል። ስለዚህ ነቢዩን ስንወርሳቸው በዕልም ብቻ ሳይሆን በተግባርም ጭምር ልንወርሳቸው ይገባል። አሲፈቱ አሳኒያ እዚህ ላይ እንዳናረዝም ወደ ሁለተኛው ሲፋቸው እንሂድ። አልሕልሙ መቻል፣ መታገስ፣ ማለፍ፣ ላለመበቀል መሞከር፣ ለበቀል አለመነሳሳት። ያ ጀማዓ እስልምና ሃይማኖትን ዓለምን ያዳረሰበት ሚስጥሩ መቻል ነው። የነቢዩ መቻል ነው። ሰለዋቱ ረቢ ወሰላሙ ዐለይህ። ኢንሻአላህ ስንደርስበት እናያለን። ቃለ ሱብሓነ ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ። ያ ሰላም። ወኢዛ ኻጠበሁሙል ጃሂሉን አለዚ ላ ያዕሪፉ ቂመተሁም ወላ ቀድረሁም ወላ መካነተሁም ደረጃቸውን እማያቅ የእነሱን ማንነት እማያቅ ሰው መጥቶ ጃሂል ብሎ ማለት ዒልም የሌለው ያልተማረ ለማለት አይደለም እዚህ ጋር የተፈለገው። እንግዳውሳ የሰውን ቀድር እማያቅ ማለት ነው እዚህ ጋር የተፈለገው። ኢዘን ወኢዛ ኻጠበሁሙል ጃሂሉና የእነሱን ማንነታቸውን እማያቅ የወረደ ማንነት ያለው መጥቶ እነሱን በማይመጥናቸው መልኩ ሲያናግራቸው ከሱ ጋር ቆመው አፍ እየተካፈቱ ጊዜያቸውን የሚያባክኑና ደረጃቸውን የሚያወርዱ አይደሉም። እንግዳውሳ ቃሉ ሰላማ ቀውለን ወፊዕላ በተግባርም በንግግርም ቃሉ ሰላማ ሰላም እናንተ ላይ ይሁን ወይ በንግግር ወይንም የቁሉነ ቀውለን ላ ኢስመ ፊህ ለእነሱ ይመልሱላቸዋል። እነሱ ሲሰድቧቸው ወይንም እነሱ ክፉ ቃል ሲናገሯቸው መልካምን ይመልሱላቸዋል። ወይንም ሰላሙን ዓለይኩም ነው በሃጃችሁ ዋሉ ከእናንተ ጋር አፍ ልንካፈት ጊዜ የለንም ብለው የሚሄዱና ያ ጀማዓ ወኻሰተን ኒስዋ በተለይ ሴቶች ይህንን ባህሪ ቢላበሱት ይህንን ባህሪ የተላበሱ ሰዎች የኢማን መገለጫ ጭላንጭል ልቦናቸው ላይ አለ። በብዛት ባለመቻል የሚፈተኑት ሴቶች ናቸው። ባለመቻል የሚፈተኑት ሴቶችና ሴታዊ ባህሪ ያላቸው ወንዶች ናቸው። የሙእሚን መገለጫው መቻል ነው፣ ማለፍ ነው። ለትንሽ ለትልቁ አለመተሳሰብ ነው። ያ ጀማዓ ተቁሉ ልዓረብ ላ የህተሙ ሊሰጋኢር ልእሙሪ ኢላ ሰጊሩ ልዓቅሊ ለተራ ነገሮች ቦታ ሰጥቶ የሚጨናነቅ ሰው ፈዕለሙ አነሁ ሰጊሩ አቅልን እሱ አቅሉ አናሳ ነው፣ በጣም ትንሽ አቅል ነው ያለው። የዶሮ አቅል እንደሚባለው ማለት ነው ያለው። አማ ኡሉል ዐዝም አስሓቡል ሂማ ወአስሓቡል ጋያ ዓላማ ያላቸው ሰዎች ጀግኖች፣ ውስጣቸው ላይ የሆነ ግብ ያላቸው ሰዎች ጥቃቅንና ተራ ነገሮችን ባላየ እያለፉ ባልሰማ እያለፉ ነው የሚጓዙት። ወኢዛ ኻጠበሁሙል ጃሂሉና ቃሉ ሰላማ። እኽዋኒ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይህንን ዲን በመቻል ነው እዚህ ያደረሱት። ሰሃባዎችም ከዛሊክ በመቻል ነው ያደረሱት። መቻል ውስጥ ከፍታ አለ፣ መቻል ውስጥ አጅር አለ፣ መቻል ውስጥ መልካም ነገር አለ። በመመላለስ ውስጥ ውርደት ነው ያለው፣ በመመላለሱ ዝቅጠት ነው ያለው። እንظር
قال أبو هريرة رضي الله عنه وأرضاه يوما من الأيام شتم رجل أبا بكر عند سومتنا أبو بكر سدباتشو رضي الله عنه وأرضاه وهو ساكت وصامت زمال أبو بكر ثم أعاد عليه ملسوا يسدباتشو زمال أهون ملسنا سدب أبو بكر زمال ورسول الله صلى الله عليه وسلم يعجب ويتبسم نبي صلوات ربي وسلامه عليه دس يالاچو فقيلا فلما أكثر عليه قالوا أبو هريرة قدام بتأم صدبون يابزابت كذي فرد عليه بعد القول يهونتشن ملاش سد أبو بكر الصديق رضي الله عنه النبي صلوات ربي وسلامه عليه قام بالسرعة وذهب من عند أبي بكر رضي الله عنه وأرضاه غضبانا بدك قالوا لنا في تاتشون كوستر هادرقو ارمد بلو تلو هيدو ولحقه أبو بكر قالوا أبو هريرة أبو بكر تكتلوا تنا يا رسول الله فما شعنك انديت نو نقرو مجمر يا أديسي سربين ያንን ሁሉ የስድብ ሩምታ ሲያወርድብኝ ፈገግ ይያሉ ይስቃል ከዚያም እንደው ካቅም በላይ ሲሆንብኝ ስመልስለት ተቆጥተው ሄዱ አሉ قال الحبيب صلوات ربي وسلام عليه يوم كنت سامتا وساكتا زب بله ينبر جزيه كان ملك موكل لانت يتوكل له ملائكة نبره وكان يقول أنت أحق به أنت سيسربه بزي سرب بالبيتو يمرتو يعني يزي سرب لذي سرب تجبي أنت نهيال ملائكة يملس له نبره فلما رددت عليه أيملس كبلت جزي ذهب الملك وأتى الشيطان ملائكة هيدنا شيطان تتكابوت هؤلاء وما كان أن أجلس لكمت أيقبم في مكان الذي حضر فيه الشيطان يا سلام شيطان بتكمت أبت بوتها أني لكمت سلم أيقبه لزيانو تنسيتشي هيد كتالو صلوات ربي وسلام عليه